ተረጋጋ ብያለሁ። ኧረ በእግዚአብሔር እሺ ለሰራተኛዋ ለምንድን ነው የማትከፍሏቸው? ማለት ብዙ ብር ነው የምታገኝ እያልከኝ ነው አንተም እኔም እርግጠኛ ሆኛለሁ። ከእሷ ጋር ተስማምተን ምንድን ነው ቆይ አንተ ማወቅ የፈለግኸው እኮ አይደለም ማለት ነገሮቹ ልክ እየመጡልኝ መስመር እየያዙልኝ ስላልሆነ ነው መጠይቅ ነገሮች ሊዘለቁ አጠቅ ከአንተ መቼም ይሻላለሁ እሱን ታውቃለህ። እሺ ጥሩ ካሜራውን አጥፋ። ለምንድን ነው የጠፋው ካሜራው? ለምን ጉድ ስለወጣ ስራ ስለተገለጠ አጥፋውና ማውራት ያለብን ነገር እናወራለን። ማለት ካሜራው መጥፋቱ ለምን አስፈለገ? ለምን እገባለሁ ቁጭ ብዬ ጉድን እነግረዋለሁ። ገና ስንት ያልነገርኩት ነገር አለ። ገና ዘጋት ብለዋለሁ። እስከመቼ እንደዚህ ዝም ብዬ እቀመጣለሁ? ምንም ያህል የህግ ሰው ብትሆንም ወንጀል እየሰራ ነው። አምነውበት ነው የገቡት። እነማን ናቸው አሁነት የገቡት? እሱ አይቀርም እኔ ከሳለሁ በዚህ ጉዳይ። መክሰስ ብቻ ሳይሆን እኔ ወስጄው ደግ አካላቶች አቀርባለሁ። ማስረጃ ካለ ይሳሰኝ እኮ እሱን እኮ መጀመሪያ ምንድነው ምክንያት የሚለውን ነገር ማወቅ ስለፈለኩኝ ነው እንጂ እኔ ቅድሙኑ ገና እንደመጣ እሷ እንደነገረችኝ ወስጄ ለግ አካላቶች ማቅረብ እችላለሁ። ግን ምክንያት ምንድነው? እኛ ምን ረዳህ ነገርም ካለ እንድትነግረን ስለፈለግን ነው። እውነታው አይደለም ብር አይከፍሉሽ፣ በነፃ ነው የሚያሰሩሽ። እንደዛ ነው አይደለም? ይከፍሉሻል? አዎ ይከፍሉኝ፣ እንደሚከፍሉኝ ስለማውቀው ነው። አሁን ላይ ግን ምንም አይነት ገንዘብ እየሰጡሽ አይደል? አዎ። ለምን ምክንያታቸው? ቆይ ተረጋጊና ቁጭ በይ። አሁን ችግር የለውም። ስንገባም አልነበረችም። እሺ ምንድነው አንተ አሁን የምትፈልገው ከሷ? ተረጋጋ ብያለሁ። ኧረ በእግዚአብሔር ያነሽ እንኳን ብለኸኝ ታውቃለህ? ተሻለሽ ወይ ምንድነው የሚያስፈልግሽ ብለህ ታውቃለህ? እኔ እኮ እንዳንቺ ደልቶኝ አይደለም የምኖረው፣ ብዙ ስራዎች አሉ ይዞ በጣም ስራ ቢዚ ያደረገሽ። እሺ አሁን እሱን እኔና አንቺ እናወራበታለን፣ ችግር የለም። ስለዚህ ስላንተ ጀርባ ነገር ምንድነው የምትሰራው? በጠበቃነት ምን ያህል አመት ሰራ የሚሉትን አንዳንድ ነገሮችን ንገረን። አንደኛ ነገር ለምን መሰለህ ዝም ብለህ መተህ ስለአንተ ጀርባ ንገረኝ ምናምን አይባልም። አይደለም እንደኔ አይነት ሰው ዝም ብለህ ተራሱ መንገድ ላይ እንኳን አግኝተህ ስለአንተ ጀርባ ንገረኝ አይባልም። አጠያየቅን ማስተካከል ማለት እንደ ተራ ሰው ማለት አልገባኝም። በቃ መንገድ ላይ እንኳን መንገደኛ እየሄደ ስለአንተ ጀርባ ንገረኝ ብትለው ማንም ሰው ሊነግርህ አይችልማ። እኔ እስኪ ስለአንተ ንገረኝ እስኪ። ማን አንተ? እኔ ግሩማ እያሌው እባላለሁ፣ ጋዜጠኛ ነኝ። ምን ላይ ነው የምትሰራው? ጋዜጠኛ? የዩቲዩብ ቻናል አለኝ። ዩቲዩብ ቻናል ላይ ጋዜጠኛ ሆኜ ነው የምሰራው። ለህብረተሰቦች ጥሩ ትምህርት የሚሆኑ ቤተሰቦችን ዙሪያ የገባው የቤተሰቦችን ታሪክ አስተላልፋለሁ። ተሞክሮ የሚሆን የእናንተ አንደኛው ተሞክሮ ይሆናል ለብዙ ሰዎች እና ምናልባት በዛ ዙሪያም የሚጠቅም ነገር ካለ ፍቃድ አለኝ፣ ህጋዊ ፍቃድ አለኝ፣ መታወቂያ አለኝ። የትኛውንም ስራ የመስራት ህጋዊ ፍቃድ አለኝ። ህጋዊ ፍቃድ ካለ ደግሞ የምንም አይነት ክስ አይኖረውም። ለዛም ነው ደፍሬ እንጂ የትኛውን ቤት ደፍሬ መግባት መብትም ስልጣኑም የለኝም። ግን ህጋዊ ፍቃድ ካለኝ ከህግ አካላቶች ጋር አብሬ ነው የምሰራው። የትኛውም ህግ አካላቶች ያግዙኛል። ለማንኛውም አሁን ለእኔ በጣም ደክሞኛል። ሰሞኑን ስራም ላይ ትንሽ ነገሮች ጥሩ አይደሉም እና በግልጽ ማውራት የምትፈልገው ነገር ካለ እና በትክክል ማወቅ የምትፈልገው ነገር ምን እንደሆነ ካስረዳኝ ነገሮችን ማውራት እንችላለን። ኦኬ እኔ ልክ አንተ የምፈልገው አሁን ስለ አንተ እንድትነግረኝ ነው። በቃ ምንድነው የምትሰራው? የተወሰኑ መረጃዎች አሉ እንደነገርኩ። በጣም ጥሩ ጠበቃ እንደሆንክ፣ ብዙ ኬዞችን እንዳሸነፍክ፣ በጣም ብዙ ብሮችን እንደምትሰራ፣ ብዙ ገንዘብ እንዳለ ነው የተነገረኝ እና ከኑሯችሁ አንጻር ሳይው ግን ያው ተከራይታችሁ ነው የምትኖሩት ምናምን። በጣም ትንሽ ወጣ ያለ ነው ሰፈሩ፣ በጣም ርካሽ የሚባል ሰፈር ነው ምናምን እና ከምታገኙ ገንዘብ አንጻር የምትኖሩት ኑሮ እና የምታገኙት በጣም የተለያየ ሆነብኝ። በዛ ላይ ባለቤትም ታማለች እና ዞር ብለም እንደማታያት ነው የተነገረኝ። 3 ቀን 2 ቀን ምናምን ውጭ እያደረ ነው ስራ እያለ እያመሸ ነው የሚመጣው ነው የምትለኝ። ጠበቃ ሲኮን ደግሞ ፍርድ ቤት የምትሄደው ምናልባት ቀን ላይ ነው። ከዛ በኋላም ኬዞችን መስራት ካለብህ ቤትም ሆነ መስራት ትችላለህ፣ ቢሮም ልትሆን ትችላለህ። ግን ለዚህ ውጭ የሚያሳድር አይነት ስራ አይደለም እና ይህን ነገር እንዴት ታየዋለህ? እንደ ነገር ታውቂያለሽ፣ በህይወት የሚጸጽተኝ ነገር ቢኖር አንቺን ማግባት እንኳን እሰይን እንኳን ነገርኩ ጉድን ስላወጣውልክ ነው። አሁን እኮ ይኸውልህ ከእሷ ጋር እንድትጣላ ወይም ደግሞ ስራህን የነገርኩት ሌላ ያወራሁት ነገር አለ። ይሄ የቤተሰብ ጉዳይ ነው። ስራህን ያወራሁት እኮ የቤተሰብ ጉዳይም ቢሆን ግን እዚህ ጋር አንድ ግለሰብ ታማ
እኛ ዞር ብለን ማየት አለብን። ምን ይኸው የታከመች ነው ባዳ ሰራተኛ እንኳን አላት። ይጠይቃል። ባዳ እንኳን ይጠይቃል። እንዴት ሆንሽ እንኳን ይላል። ሰራተኛውን ለምሳሌ ስገባ ጀምሮ የለችም፣ አላየዋትም። ሰራተኛ እንዳላችሁም እሷ ነች የነገረችኝ እንጂ እስካሁን በአካል አላየዋትም። ትወጣለች፣ ብዙ ጊዜ አትኖርም። በዛ ላይ ክፍያ ማንከፍላትም እያለችኝ ነው። ለምንድን ነው የማከፍላት? ይህን ያህል ሁሉ ገንዘብ የምታገኝ ከሆነ ለሰራተኛ መክፈል እንዴት ሊያቅት ቻለ? ኦልሬዲ እንግዲህ ብዙውን ነገር ነግራለች። ጎበስ አንበሳ፣ ሌላም ነገር ቢሆን እንዲነሽ አንቺ። ስለዚህ እኔ ምንም የጨምረውም ነገር የለም የምቀንሰውም ነገር የለም። ማለት ብዙ ነገር አልነገረችኝም። የነገረችኝ በቃ ስለ ቤቱ ሁኔታ ነው። አንተ እንደማትኖር ሰራተኛ እንዳላችሁ፣ ሰራተኛዋ እንደማትከፍላት፣ እንደ እህት እንደ ቤተሰብ እንደሚታዩ እንደምትደበድበኝም ነግሬዋለሁ። ገና ሳስረዋለሁ። አሁን ብዙ ነገሮችን ነግራናለች። ማለት ምንድን ነው? ቆይ የተፈጠረ ነገር አለ ከባለቤት ጋር እንዲህ ሊከሰት ያስቻለ? ስምን ማን ነበር ያልከኝ? እኔ ግሩም እባላለሁ። ግሩም ይህ እኔ ሰው ዝም ብለህ መተህ ሁሉም ነገር ማድረጋችን መፍትሄ ሊሰጠን ነው የመጣው። ያው ምን ችግር አለው? ያውና ሁሉም ነገር ላይ ተጠቃጠቅ እና ያው እንደምታውቀው እኔ ጠበቃ ነኝ። ያው ይህን ስራ ከጀመርኩ ጀምሮ ብዙ ስራዎችን ሰርቻለሁ። ጎበዝ ጠበቃ ስትሆን ስራዎችን ትሰራለህ። እሱን ማስረዳት አይጠበቅብኝም። ያው ስሜ ይናገራል። ቤት ላይ ደግሞ አንዴ ወደ ውስጥ ገቢል ተዋት፣ ታማሚ ያደረች ትሁን፣ ችግር የለው እና ያው መታመም ያጋጥማል። እንግዲህ እንደምታየው በሷ ምክንያት ነው አሁንም ብዙ ስራዎች ነበሩ። ኩላሊት ህመምተኛ ነች፣ ዲያሊሲስ አለባት። ብዙ ወጪ እያወጣሁ ነው። ቤት የመስራት ሀሳብም ነበር፣ እሱ አልተሳካም። ያው በቻልኩት አቅም እሷን ለመንከባከብ እየሞከርኩ ነው። ሁሌ እሷ ጋር ቁጭ ብዬ ቤት ውስጥ አሉ ብዙ ስራዎች አሉ፣ ብዙ ኬዞች አሉ። እነሱን ማስተካከል፣ እነሱን መስራት በጣም ብዙ ግዴታዎች አሉ። በቻልኩት አቅም ሰራተኛ እንዲቀጠር አድርጌያለሁ። ሰራተኛ አለ። ሕክምናዋንም በተገቢ ሁኔታ እየተከታተለች ነው። የሚያነጫንጫት ነገር ደግሞ እንግዲህ ከዚህ በላይ እኔ ምንም ልል አልችልም። በቃ ይሄን ያለው ነገር ማለት ውጭ ልትሰራ ትችላለህ፣ ጠበቃ ነህ፣ ብዙ ብሮችን ማምጣት ትችላለህ። እሷን ለማሳከም ደግሞ ከበቂ በላይ ነው። ምክንያቱም ሰምቻለሁ ብዙ ነገሮች ስላንተ። በጣም እንደውም ግለሰቦች አንተ ብዙ ኬስ ስለምታሸንፍላቸው ከተነጋገራችሁት ብር በላይ እንደሚሰጡ። ኦፍኮርስ ጎበዝ ጠበቃ ስትሆን እንደዚህ ነው ማለት። ያው ነገሮችን በደንብ በአጤና ከሰራ ሰው ብዙ ሊያወራ ይችላል፣ ጥሩ መጥፎም ነገር ማለት ነው። እንዳልከው ምናልባት አንተ የሚሰማው ጥሩ መጥፎም ሊሆን ይችላል። ጥሩ ምናልባት እንዳልከውም ጥሩ ነገሮች፣ መጥፎ ደግሞ የኔን ስም አጥላልተው እነሱ ለከፍ ለማለትም ሊሆን ይችላል። ያው ብዙ እንደዚህ አይነት ስራዎች ላይ ስትሆን በደንበኛ የሚሰራ ስራዎች ነው። ስም ሲኖርህ ሰዎች ብዙ ያን ያክል አይፈልጉም እና እዛም ሊሆን ይችላል። ምናልባት የሰማቸው መጥፎ ነገሮች ካሉ እንጂ ያው እንደምታውቀው ምንድን ነው ከባለቤት ጋር የተፈጠረው ነገር? ከሆነ ጊዜያት በኋላ በጣም ተቀይሮብኛል፣ ብዙ ነገር ሆኗል እያለሽኝ ነው። ነገርኩህ እኮ ያው የስራ ጉዳይ ስራ ላይ ስላለው ያው ትንሽ ትኩረት ላልሰጠት እችላለሁ። እሱን አውቃለሁ። ግን ደግሞ ያው በቻልኩት ሰራተኛን ቅጥሬ ያው እንደምታየው ከስንት አንዴ ቢሆን እየመጣሁ እያየኋት ነው። ያው ሴቶች ታውቃቸዋለህ፣ አቴንሽን ይፈልጋሉ። ወንድ ስትሆን ደግሞ ስራ አለብህ። ስለዚህ መቅደም ያለበትን ነገር ማስቀደም ባለበት ቦታ ላይ ታስቀድማለህ። እሱ ያለው ነገር። እሺ ለሰራተኞች ለምንድን ነው የማትከፍሏቸው? ማለት ብዙ ብር ነው የምታገኘው እያልከኝ ነው አንተም እኔም እርግጠኛ ሆኛለሁ። ከእሷ ጋር ተስማምተን ማለት በምንድን የተስማማችሁት? እሱ የፋሚሊ ኬዝ። ምንድን ነው የፋሚሊ ኬዝ ማለት? ከእሷ የሚደበቅ ነገር አለ? ምንድን ነው የተስማማችሁት? ለምንድን ነው የተስማማችሁት? በቃ እየሰራች ነው፣ ብር ሲስተካከል ሁሉ እስካሁን የሰራችበት ይገባላል ማለት። ብር ቢስ ሲስተካከል አለ እኮ በቂ የሆነ ብር አለ ለእሷ መክፈል የሚችል አይደል? ምንድን ነው ቆይ አንተ ማወቅ የፈለግኸው እኮ አይደለም ማለት ነገሮቹ ልክ እየመጡልኝ መስመር እያያዙልኝ ስላልሆነ ነው። መጠይቅ ነገሮች ሊዘለቁ አጠብቅ
አንተ አሁን ላይ መተህ ስላልክ ነገር መስሎኛል ማለት አይደል? ማለት እያንዳንዱ ትክክለኛ መረጃ እፈልጋለሁ ከአንተ። ገብቶሃል? አሁንም እያወራሁ ያለሁት እንደ እድሉ ነው። ቀድመህ እሷን ስላገኛትና እሷ አልተማረችም፣ ብዙም እውቀትም የላትም አልተማረችም። ነገር ስንት ነገር እንዳላልከኝ ጭራሽ አሁን አልተማረችም። ቀድመህ እኔን ብታገኝ እኔ አልተማረችም። አንደኛ በነገራችን ላይ የመጣሁት አንተን ለማግኘት ነው። እኔ ማን ይኖር ከተማረ እንትን የተሻለ ነው አስተሳሰብ አለኝ። ከአንተ መቼም ይሻላለሁ፣ እሱን ታውቃለህ። ቆይ ስናይ ተረጋጊ። ማለት እኔ እዚህ ቤት ስመጣ እኮ አንተን ነበር ለማግኘት የመጣሁት። እንደውም ማን ይኖር አላውቅም። ቢሮ ደግሞ ለማውራትም እንደዚህ ነፃነትም አይኖርም፣ ስራም ሊኖርብህ ይችላል። ስለዚህ ያለኝ አማራጭ ቤትህ ነው መምጣት ነው እንጂ ቢሮውን አውቃለሁ። አያስገቡክ እዛው ቀጠሩን ነገ ዛሬ የሚሉክ ገንዘብ ካልከፈልክ አያስገቡክ። እና የተሻለም ትክክለኛ መረጃ ማግኘት የፈለኩት ቤት ሲመጣ ቢያንስ ይሻላል። ምናልባት ላትኖርም እኮ ትችላለህ ብዬ ነው የመጣሁት። ከመቼ ወዲህ ነው እንደዚህ የልብ መሰማት የጀመረሽ? ድሮም አታውቀኝም ማለት ነው። ላዳነ ተረጋጋ። ማለት በሽተኛ ስለሆንኩ ነበር እንጂ አሳይክ ነበር። ተረጋጋ ማለት እንደዚህ እሷንም ማስፈራራት ምንም አይጠበቅብም። ያስፈራራታል ማለት ሚስት ነች፣ ባለቤት ነች። እንደ ሚስት ነው ልትይዛት የሚገባው። በዛ ላይ ሌላ ህይወት አለ፣ ሌላ ቤተሰብ አለ የሚል መረጃ ሰምቻለሁ። ሚስትና ልጆች እንዳሉ ሌላ ቦታ ልትክድ ነው። እዛ ልጆችን አስቀምጠህ እዚህ እኔን እንዳገባ ቅምጥ እንዳረከኝ ልትክድ ነው ማለት። ጠበቃ ነህ፣ ስለ ህግ በደንብ ታውቃለህ። ከህግም በላይ ደግሞ ሰው የሚባል ነገር አለ፣ የሰው አስተሳሰብ። ምን አይነት ሴት ነች ግን አንቺ? ምን ጉድ ሲወጣ እንትን አለ። እሺ ጥሩ። ካሜራው ነው። ለምንድን ነው የጠፋው ካሜራው? ለምን ጉድ ስለወጣ ስራ ስለተገለጠ መጥፎውና ማውራት ያለብን ነገር እናወራለን። ማለት ካሜራው መጥፋቱ ለምን አስፈለገ? የሆዱን ሲነግሩት የኮረኮሩት ያክል ይስቃል አይደል? ጭራሽ ከዚህ በኋላ ስራውን ስለሚያውቅ ሴራውን ስለሚያውቅ ካሜራው ለምንድን ነው ሊጠፋ የሚችለው? ካሜራው መጥፋቱ ከአንተ ጋር ምን ያገናኘዋል? ማለት እንደነገርኩህ ለተሞክሮ ነው። ምንድነው ጥቅሙ ካሜራ? በቃ ህዝቦች እንዲያዩት ነው። ምክንያቱም ይህንን ከአንተ ጋር ማወራውን በጣም ብዙ ሺህ ህዝቦች ያዩታል። እንደኔ የተጠቁ ሴቶች የሚማሩበታል። ብዙ ሰዎች ተሞክሮ ይሆናል። የአንተም ህይወት የእሷም ህይወት። ወይ ዝም ብል ውስጥ ለምን እገባለሁ? ቁጭ ብዬ ቡድን እነግረዋለሁ። ገና ስንት ያልነገርኩት ነገር አለ። ገና ዘጋስላለሁ። እስከ መቼ እንደዚህ ዝም ብዬ እቀመጣለሁ? አሁን እስኪ ውጭ በቃ ወይ ተረጋጊና አንቺ ትንሽ ረፍት አድርጊ። መኝታ ቤት ግቢና እስከዛ ከእሱ ጋር እናውራ። ችግር የለም ተነስ፣ ተረጋጊ፣ አይዞሽ። ትንሽ ረፍት አድርጊ። እንደው ኧረ ደህና ነች። ዝም ብላ አስታውቃለሁ። አሁን አንተ ስለመጣ ነው እንጂ ቁማ በደህና ነው ሄደው ቤት ውስጥ ስትሰራ ነው። አሁን እሷም ሞታለች፣ በነፃነት መናገር ትችላለህ። ምናልባት እሷንም ፈርተህ ከሆነ ብዬ ነው። እስኪ ምንድን ነው አሁን ያለው ነገር? ከእሷ ጋር ያላችሁ ቅራኔ ለምንድን ነው የተፈጠረው? ባለቤት ብዬ ባበሏት በጠጧት እኔ ላይ ላዳነ ተረጋጋ፣ ተረጋጋና እያንዳንዱን ነገር ንገረኝ። ከእሷ ጋር ሊያጣላችሁ የቻለው ምክንያት፣ ከእሷ ጋር እንደዚህ ችግር ሊያመጣ የቻለውን ነገር ንገረኝ። በዛ ላይ ሌላ ቤተሰብ እያለ እንዴት ከእሷ ጋር ግንኙነት ትጀምራለህ? የህግ ሰው ከሆንክ ስለ ህጉ ታውቃለህ በደንብ አይደለ? ምን ያህል ነገሮች እንደሚያስከትል እንደሚችል። ስለዚህ ባል ከሆንክ አንተ ሚስትና ልጆች እያሉ ሌላ ትዳር እንዴት ትመሰርታለህ? እየጠበቅኩ ነው፣ መልስልኝ። መውለዳችን ማለት ከእሷን ከማግባት በፊት ነው እኮ የነበረ ይሄ ትዳር። ልጅና ሚስት የነበረ እሷን ከማግባት በፊት ነው። ስለዚህ ሲጀመር አንተ ስለ ቤተሰብ ነገር ምን አገባህ? አሁን እኮ ስለዚህ ማወቅም እኮ ጋዜጠኛ ስለሆንኩኝ እያንዳንዱ መረጃ ልትነግረኝ ይፈልጋል። የፈለገ ነገር ጋዜጠኛ ብትሆን ስለ አንድ ሰው ማወቅ እስካለበት ነገር ድረስ ብቻ ነው ማወቅ ይችላል። ገብቶሃል እኮ እኔ የምፈልጋቸውን ነገሮች፣ ምክንያቱም እኔ ማወቅ ያለብኝና ማወቅ የሌለብኝ አሁን ለምሳሌ እያወራን ያለነው እዚህ ጋር ስላለው ቤተሰብ ነው አይደለ? በቃ ስለዛኛው ቤተሰብ እኮ
ወንጀል ነው እየሰራ ነው ያለው እንጂ እዛኛው ቤት አይደለም የመጣው። ምንም ያህል የህግ ሰው ብትሆንም ወንጀል እየሰራ ነው። አምነውበት ነው የገቡት። እነማን ናቸው አምነውት የገቡት? ሁለቱ ያችኛዋ ልጅ። እንዴት እንደዚህ አይነት ስራ ትሰራለህ? በህግ አያስጠይቀም? ለምን የሚያስጠይቀው? ፈቃደኛ እኮ ፈቃደኛ ይሁኑም አይሁኑም እኮ ይሄ ሲጀምር ስለ ህጉ ነው። ምክንያቱም አንተ ስለ ህጉ አታውቅም። ምናልባት አንተ የምታውቀውን ያክል ላላቅ እችላለሁ። አንተ ጠበቃ ስለሆንክ ኤክስፐርት ልትሆን ትችላለህ ህጉ ላይ። ግን ደግሞ አንድ የማውቀው ነገር ማንም ሰው ከህግ በታች ነው። ህግ የሁሉም የበላይ እንደሆነ ታውቃለህ አንተም እኔም አውቀዋለሁ። ስለዚህ ማንም ሰው ወንጀልም ሰራ ምንም ነገር ሰራ ከህግ አያመልጥም። የሚገባውን ፍርድ የሚገባውን ቅጣት ያገኛል። በሱ ነገር አምናለሁ። እሱን ነገርም አውቃለሁ። ማንም ሰው የትም እንደማይሄድ አውቃለሁ። ህግን አልፎ ህግን ተላልፎ ህግን ሽሮ ማንም ሰው ምን ነገር ማድረግ እንደማይችል ምን ነገር መፈጸም እንደማይችል በስርዓት በደንብ አድርጌ አውቃለሁ። እሱን ነው በስነ ስርዓት ላቅ የምችለው። በዛ ላይ ደግሞ የትኛው ነገር ወንጀል ነው አይደለም የሚለውን አይደለሁም እኔ ከኔ በታች ያለ ህፃን ልጅንም በዚህ ሙያ ላይ የሌለ ሰው ብጠይቀው ይነግራል። ምክንያቱም ወንጀል የሆነና ያልሆነን መለየት አያቅተንም። ማንም ሰው መለየት አያቅተው። ምክንያቱም አሁን አንተ እየሰራ ያለው ነገር ወንጀል ነው። ትዳር ላይ ሌላ ትዳር መያዝ በጣም ትልቅ ወንጀል ነው። ሊያስፈርድብህ የሚችል ብዙ ቅጣቶችን ሊያደርስብህ የሚችል ወንጀል ነው። ይህንን በስነ ስርዓት አውቃለሁ። እየሰማሁ ነው። ቀጥል እኮ ምንድነው ምክንያት እንደዚህ ልታረግበት የቻልክበት ምክንያት ለምንድን ነው? ትዳር እያለ ሌላ ትዳር እንድትይዝ ያደረገ? እሱን መናገር የለብኝም እኮ እኔ እየጠየቅኩ ነው። መናገር ላይ አይመስልብህ ይችላል፣ ግን እኔ ደግሞ እየጠየቅኩ ነው እንደ ጋዜጠኛ። መልስም እያልኩ ለምንድን ነው የማትመልሰው? መመለስ እንደማልፈልግ ማለት አሁን ይኸውልህ፣ ምናልባት ልትደብቀው ትችላለህ ይህን ነገር፣ ግን አንተም ጠበቃ ልትሆን ትችላለህ። ምናልባት የህግ ሰው ልትሆን ትችላለህ። ህጎችን ልታውቅ ትችላለህ። የህግ አካላቶች ጋር ግንኙነት ሊኖር ይችላል። ነገር ግን ወንጀል ከሰራህ እኔ ራሴ አንተን ወስጄ የማቅረብ ሙሉ ስልጣን አለኝ። ወደ ህግ አካላት የማቅረብ ጋዜጠኛ ግሩ ይህ ነገር እዚህ ላይ ቢቆም ይሻላል መሰለኝ። ስለ ወደ ጥሩ ነገር እየሄዳለሁ ማለት ምንድን ነው? ያስፈራህ? የምትፈራው ነገር አለ? አይ በጣም እየታገስኩ ነው። ድንበር እያለቀ ይኸውልህ፣ ጋዜጠኛ ነኝ። ምንም ነገሮችን መጠየቅ እችላለሁ። ምክንያቱም አንተ ለመመለስ ምናልባት ልስል ትችል ይሆናል። ምክንያቱም የቤተሰብ ጉዳይ ፕራይቬሲን የሚነካ ነገር እኔም አልጠይቅህም። ጠየቀኝ እኮ ምንም አልጠይቅም። ለምሳሌ ፕራይቬት አልነገርም። ይሄ እኮ ፕራይቬሲ አይደለም፣ ይሄ ወንጀል ነው። ወንጀልህን እሱ አይቀርም። እኔ እከስሃለሁ በዚህ ጉዳይ። መክሰስ ብቻ ሳይሆን እኔ ወስጄ ወደ ህግ አካላቶች አቀርብሃለሁ። ማስረጃ ካለ እኮ እሱን እኮ መጀመሪያ ምንድነው ምክንያት የሚለውን ነገር ማወቅ ስለፈለግኩኝ ነው እንጂ እኔ ቅድሙኑ ገና እንደመጣ እሷ እንደነገረችኝ ወስጄ ለህግ አካላቶች ማቅረብ እችላለሁ። ግን ምክንያት ምንድን ነው? እኛ የምንረዳህ ነገርም ካለ እንድትነግረን ስለፈለግን ነው። እስኪ መጀመሪያ ራስን እርዳ፣ ከዛ በኋላ ወደ እኔ ትመጣለህ። ግን በቃ ስለዚህ ነገር ማውራት አልፈልግም። አለቀ በቃ። ሰው ከዚህ በላይ ጊዜ ማታቃጠል አንተም ጥሩ ነው። እኔም ስራ አለብኝ። ምን ላይ እንዳለች ለማየት ነው እሷን የመጣሁት። ገብቶሃል አይደል? እያልኩ ያለው ነገር ያው ግዴታዬ ስለሆነ ማለት ነው። የሚያስፈልግ ነገርም ካለ እና እኔ ጊዜ ተርፎኛል በጣም። አሁንም እያወራሁ ያለሁት እሷ ስለጀመረችው ማውራት ያለብኝ ነገር ካለ ስላሰብኩ ነው። ምናልባት የተሳሳተ ኢንፎርሜሽን ከሰጠች እንጂ ጊዜ ተርፎኛል። እኛም ጊዜ ተርፎን አይደለም አንተ ጋር የመጣ ነው። ገባ? የወንጀል ታሪክ ይዘናል። የወንጀል እኮ የያዝከውን ነገር ንገረኛ። ምንድን ነው ያዝከው? ከቅድም ጀምሮ ብዙ ነገር አውቃለሁ ትላለህ። ብዙ ብለህ ብቻ ማውራት ነው። የሆነ ማስረጃ ተጨምሮ። ሽመልስ የት ነው ያለው? ማን? ሽመልስ የት ነው የምትሰራው? ማን ነው ሽመልስ? ማን ነው አለቃ? ስራዬ ነው አለቃ። ከአንተ በላይ ግለሰብ አለ፣ ሽመልስ የሚባል ግለሰብ። የት ነው ሽመልስን ላገኘው የምችለው? ማን ነው ሽመልስ? ከብሌን ጀርባ ያላችሁ ጉዳይ ምንድን ነው? ለምንድን ነው ብሌን ያሳከታችኋት? ማናት ብሌን? ማን ነው ሽመልስ? ሽመልስ ማለት አለቃ የምታወራቸው ሽመልስም ይሁን ስለ ብሌን የማውቀው ነገር የለም። የወላዳ ነህ። እያንዳንዱ ነገሮች ተደርሰውብሃል። ከዚህ በኋላ ምንም ወደኋላ የምትመለሰው ምንም አይነት ጉዳይ የለም። ቤትን እስከ ማወቅ ደርሻለሁ። አንተ ያለበትን እስከ ማወቅ ደርሻለሁ።
አሁንም ድጋሚ ነገር ጋዜጠኛ ከዚህ በላይ ቆየት ባለበት አይመስለኝም፣ ማውራት ያለበት አይመስለኝም። ቤት ለቀ ደርስ እኔ ወዴትም አልወጣም። ካልሆነ ኃይል እንደጠቀም አስቀድም። ይኸውልህ አዳነ፣ የኃይል ጉዳይ የምን ጉዳይ? ይኸውልህ አባላቶች ይመጣሉ። እንደ አጋጣሚውን ትንሽ ሆነን ስለመጣን እንጂ አባላቶች መምጣት ይችላሉ። ኃይል ለመጠቀም እኛ በኃይል ጉዳይ በጣም እንብሳለን ከማን ግን ደግሞ እዚህ ጋር ኃይል ለመጠቀም አይደለም አንተ ቤት የመጣ ነው። ምንድነው ችግርህ? ከሽመልስ ጋር ያለ ጉዳይ ምንድነው? ብሌንን ለምንድነው ያሳገታችኋት? መድኃኒት ስታሰጧት የነበረው ለምንድን ነው? ለፋርማሲዎቹ የምትሰጣቸው ብር ምንድን ነበረ? ፋርማሲ የከፈትከው በሰው ስም ለምንድን ነው? ብዙ ወንጀሎች አሉ አንተ ላይ። ግን ምክንያትህ ምንድን ነው? እነዚህ ሁሉ ነገሮች ያሉ ያረከበት ምክንያት ከሽመልስ ጋር ያላችሁ ጉዳይ ምንድን ነው? ስለዚህ ነገሮች ተረት እንደምታወራ ባላውቅም ግን እስካሁን እየጠራችሁ ያለውን ስራም ሰዎችን ባላውቅም ተረት ሊመስል ይችላል። ግን እየነገርኩ ያለው የሰራውን ወንጀል በሙሉ ነው በዝርዝር እየነገርኩ ያለሁት። ለምንድን ነው እነዚህ ወንጀሎች የሰራው? ምን አተን ጠበቃ ነህ፣ በጣም ብዙ ብር ነው የምታገኘው። ስለዚህ ወንጀል ለምንድን ነው የምትሰራው? የህግ ሰው ከሆንክ ደግሞ የህግ ሰው ወንጀል ላለመስራት በጣም ብዙ ምክንያቶች አሉት። ምክንያቱም ከማንም የበለጠ ህጉን ያውቃል። ወንጀሉን ሲሰራ ምን ያህል ነገር ሊያስከትልበት እንደሚችል የሚያውቅ ሰው እንዴት ከመሬት ተነስቶ ወንጀል ሊሰራ ይችላል? ይህን ነገር ነው ከአንተ መረዳት የምፈልገው። ለምንድን ነው እነዚህ ወንጀሎች የሰራው? መልስልኝ። ጭራሽ ትቆጣኛለህ ስለምታወራው ነገር። ምንም ነገር አውቃለህ። የምታወራውንማ እያንዳንዱ ነገር እኔ የምነግርህን እያንዳንዱ ነገር ታውቃለህ። ለመሸፋፈን እየሞከርክ ስለሆነ ነው። ማን ስለሆንክ ነው አንተ እኔን የምሸፋፍን? አንተ እኮ ተራ ጋዜጠኛ እኮ። ጋዜጠኛ ግሩም ስለሆንኩ ተራ እዚህ መንደሬ ጋዜጠኛ መጣ ብዬ ነው እንዴ ነገሮችን የምሸፋፍን? ምናልባት ለአንተ ተራ ልመስል እችላለሁ። ከሰራቸው ወንጀሎች አንጻር ልክ ነህ። እኔ ብዙ ሰዎችን እጅ አስገብቻለሁ። ገባህ? ብዙ ሰዎችን ለህግ አካላቶች አስረክቤያለሁ። ብዙዎቹ ፍርዳቸውን የተጠባበቁ ነው። ብዙዎች ደግሞ ፍርዳቸውን አግኝተው የሚፈረድባቸውን እስርም የገንዘብም ቅጣት ደርሷቸዋል። ብዙ ሰዎች ጋር እንደዚህ አይነት ስራዎችን ሰርቻለሁ። ብዙ ህይወቶችን አስተካክያለሁ። አሁን ላይም ለማስተካከል ነው እየተሯሯጥኩ ያለሁት። በዛ መካከልም አንተ አለበት። ለነፍስ ነው የምሰራው በለኛ። ገራሚ ጋዜጠኛ ነህ። እንዳንተ አይነት ጋዜጠኛ አጋጥሞኝ አይደል? እንደኔ አይነት ሰውም አጋጥሞ ላያውቅ ይችላል። ምክንያቱም እስካሁን ብዙ ወንጀሎችን ደብቃችሁ ነው የነበራችሁት። ደብቃችሁ ነበር ብዙ ወንጀሎችን ስትሰሩ የነበረው። በድብቅ ማንም ሰው አያገኘንም እስከ መጨረሻው ብላችሁ ነበር ያል። ግን ያው መጨረሻችሁ ደርሷል። እያንዳንዳችሁ ትያዛላችሁ። ማንም የሚቀር ሰው የለም። ጋዜጠኝነት ያጠናው እሱ አንተ ጉዳይ አይደለም። አንተም እኮ የአንተ ጉዳይ ያለው ነገር እየጠየቅህ ነው። እኔም ደግሞ ልጠይቅህ ፍቀድልኝ። ይኸውልህ ምን አለ መሰለህ አዳነ፣ ዝም ብለህ መጣህ እኔም ብቻ የምጠይቅ ነው እኮ የለም። እኔም አንዳንድ ነገር ስጠይቅ መመለስ አለብህ። መልስልኝ። ለኢንተርቪው አይደለም አዳነ አንተ ጋር የመጣሁት፣ ወይ ቃለ ምልልስ እንድናደርግ እኔ እንድጠይቀኝ አንተ እንድጠይቅ አይደለም የመጣሁት። ገባህ? የተፈጸመ ወንጀል አለ፣ ከዛ ወንጀል ጀርባ ደግሞ አንተ አለበት። ስለዚህ አንተን ለህግ አካላት ለማቅረብ ነው የመጣሁት። ገባህ አይደል? የተፈጸመ ወንጀል አለ፣ ያን ወንጀል ሰርተሃል አለበት፣ ከዛ ወንጀል ጀርባ ደግሞ። ስለዚህ ምንድነው ያንተ ኃላፊነት? ለምንድን ነው እነዚህን ሁሉ ወንጀሎች የፈጸምከው? ምንድነው ከሽመልስ ጋር ያላችሁ ጉዳይ? ስለማን ሽመልስ ነው? ምንድነው ያንተ ሽመልስ ያንተ ምንድነው? ምንህ ነው? ሽመልስ ማለት ነው? ስንት ሽመልስ አለ? ሽመልስ አለቃ ታውቀዋለህ፣ በስነ ስርዓት ታውቀዋለህ። ፈርተኸው ልትፈራው ትችላለህ። ምክንያቱም አውቃለሁ ስለ ሽመልስ በጣም ትልቅ ሰው፣ ግዙፍ ሰው እንደሆነ፣ ብዙ ነገሮች እጁ ረዥም እንደሆነ፣ በጣም ብዙ በሀብትም በብዙ ነገሮች የበለጸገ ግለሰብ እንደሆነ ሰምቶኛል። የምትለውን ሽመልስ ፎቶ አለ ወይ? የት ነው የሚኖረው? ፎቶን አንተ ትሰጠኛለህ። አሁን አለቃ ስለሆነ የአለቃ ፎቶ ስለሚኖር ትሰጠኛለህ የሽመልስን ፎቶ። ስንት ዓመት ነው? እሱ ያንተ ችግር አይደለም። አሁን
ይኸውልህ እዚህ ጋር እኔ ብቻ መጠየቅ የምችለው አንተ ምንም አይነት ጥያቄዎች መጠየቅ አልችልም። ልመልስልም ስለማልችል ማለት ነው። ቤቴ ውስጥ መጥተህ ስለ እኔ እየጠየቅ ራስን በቃ እንደ ትልቅ ጉዳይ የያዘ ባለ ጉዳይ ነው የምትመስለው። ስትታይ ልጅ ነገር ነው የምትመስለው። ይኸውልህ እድሜ ምንም ነገሮች የምታወራ ትችላለህ። የኔን ሙያም ልታቋሽሸው ትችላለህ። ጋዜጠኝነት በጣም የተከበረ ትልቅ ሙያ ነው። ለምን መሰለህ እንደዚህ ያልኩህ? በስራ ጉዳይ ከብዙ ጋዜጠኞች ጋር ግንኙነት ነበረኝ እና እንዲህ እንዳንተ አሉ ግብረ ገብ የሚባል ነገር አለ። ምናልባት ልጅ ስለሆንክ አታውቀውም። በዛ አይነት ሁኔታ ነው ነገሮችን ማስተካከል ያለብን እንጂ እኔ ጀስት መጀመሪያም እንዳየው አውቄያለሁ። እንዳልኩ ነው ብዙ ሰው አውቃለሁ። ዝም ብለህ ቤት ውስጥ ዘው ብለህ ገባ ምናምን ማውራት ጀመርክ። ቀድመህ እሷን ስላገኛት ለዛም ነው ስቲል ነው እያወራሁ ያለሁት እና ይኸውልህ ጥሩ ነው። ጥሩ ስራ ላይ ነህ። አሪፍ ነው። ጎበስ በርታ። ግን ስለምትለው ሰውም እስካሁን ስለወራችሁ ነገሮችም ነገር የለም። ስለዚህ አሁን አንተም ሰዓትን አትግደል በባዶ ነገር። እኔም ብዙ ስራ አለብኝ እና ቢበቃን ይሻልም ወዳጅ። ይኸውልህ የሚበቃን መች እንደሆነ ታውቃለህ? አንተን ለህግ አካላት አሳልፌ ሰጥቼ የሚገባህን ያህል ፍርድ ስታገኝ ነው የሚበቃል። እስከዛ ሰዓት ግን ምንም ከህይወት አልወጣም። ይህንን ታውቃለህ። ይኸውልህ ስነ ስርዓት ብትይዝ ይሻላል። ማለት የምትናገራቸውን ቃላቶች ስታወጣቸው የተጠነቀቅ አላስፈላጊ የሆኑ ቃላቶች እንዳትሞክር ለመናገር። ምክንያቱም እኔም በሰላም ነው እስካሁን እያናገርኩ ያለሁት፣ በፍቅር ነው እየጠየቅኩ ያለሁት። ምንም ኃይለ ቃል ተጠቀምኩም ወይ መጨረሻ ጊዜ ልነግርህ የምችለውን ነገር ልንገርህ። በቃ ስለምትላቸው ሰዎች ስለምታወራው ስራ ምንም የማውቀው ጉዳይ የለም። ታውቃለህ፣ ግን ደግሞ መናገር አትፈልግም። ምክንያቱም ሽመልስ ካገኘ ይገልሃል፣ ያጠፋሃል። ያማል እንደ አንተ ይህንን ታውቃለህ። ሽመልስ ይህን መረጃ ማውጣትህን ስራ ጊዜ ሽመልስ አበልብኝ። በቃ ወደዛ አንተ ሽመልስ እዛ ሄደህ ሽመልስ ይላል። ይኸውልህ አዳነ ተነቀሰው ከፈለግ ስሙ እንደምትፈራ አውቃለሁ። እንደምትፈሩት አንተና ግብረ አበሮችን እንደምትፈሩት አውቃለሁ። ምክንያቱም በእናንተ የተነሳ ነው እሱ ገቢውን እያገኘ ያለው። በሱ ቁጥጥር ስር ነው ያላችሁት። እሱ እንደፈለገ ነው የሚያሽከረክራችሁ፣ እንደፈለገ። ማንም ቢመጣ ከሱ በታች እንደሆነ ነው የምታውቁት። ግን ይኸውልህ አንድ ልታውቅ ያለብህ እሱም ከህግ በታች ነው። አንተ ትክክለኛ ጠበቃነት ሙያ ነው ካልክ እዚህ ጋር የመጣው የህግ የበላይነት ለማስከበር ነው አይደል? ሽመልስም ከዛ በታች ነው፣ ከህግ በታች ነው። ይህንን ማወቅ አለብህ። ወንጀል የሚሰራ ከሆነ ደግሞ እሱንም አጋልተህ ለህግ መስጠት እንጂ ከእሱ ጋር ተባብረህ የእሱ ወንጀል ተባባሪ መሆን የለብህ። ይህ ህፃን ልጅ ያለ ማታ ማታ ሰጠኝ የሚነገረን ታሪክ ይዘህ መጥተህ እዚህ እኔ ጋር ምንም ታሪክ አይደለም ይዤልህ የመጣሁት፣ እውነታ ነው ይዤልህ የመጣሁት። ጋዜጠኛ ይገባሃል? በጣም ቀላል ነው አንተ እውነታው እንድታወጣ ማድረግ። ኃይል መጠቀም እንችላለን፣ ብዙ ነገሮች ማድረግ እንችላለን። ይዘና ያለን ኃይል ከዛ በኋላ ብናወራ ይቻላል። ችግር የለም። ከካሜራ ጀርባ በጣም አሉኝ አባላቶች አሉኝ። እየመጡ ነው። አሁን መንገድ ላይ ስለሆኑ ነው። እኛ ቀድመን መተን ስለሆነ ነው እንጂ አሁን ብጠራቸው ደብድበው እውነቱ እንድታወጣ ያደርገዋል። ግን እኔ በዛ መልኩ እንዲሆን ስላልፈለግኩኝ ስማኝ ይሻላል። ዝም ብለህ ባልተያዘ ማስረጃ ምንም ነገር ሳይኖር ኃይል አመጣብሃለሁ ምናምን እያሉ ሰው ማስፈራራት ወንጀል ነው ታውቃለህ። ማስረጃ ሙሉ ማስረጃ አለኝ አንተ ላይም። ስለዚህ ሁሉም ሰው ማስረጃ ካለ ፍርድ ቤት ነው። ማስረጃዎቹ ማስረጃ ካለ ነገሮች ቀላል ናቸው። ምን ተማምነህ ነው? ምንድን ነው የተማመንከው? በገንዘብ ስላለ ጠበቃ ስለሆንክ ሰው ስለምታውቅ ነው ሽመልስ አስወጣለሁ ብሎ ቃል ገብቶልሃል። ሽመልስ ምን ነው በጣም አበዛ ሰው። ይኸውልህ ገባህ?
ሽመልስ ከኔ ጋር ግንኙነት ምን እንደሆነ አልነገርም፣ ግን ከኔ ጋር ግንኙነት ያለው ግለሰብ ሽመልስ ማለት ከኔ ጋር በወንጀል የሚፈለግ በጣም በወንጀል የሚፈልገው ግለሰብ ነው። አሁን ደግሞ አንተን የምፈልገው አለ። የት ሄደሽ ነው አንቺ? ሰኒ የለችም እንዴ? ነይ እስኪ ቁጭ በይ። ምንድን ነው የተፈጠረው? ማናት እሷ? ማነሽ አንቺ? የዚህ ቤት ውስጥ ማንነትሽ ንገሪው። ምንድን ነው ሰኒ? እዚህ ደግሞ ስለ ሰኒ ማውራቱን ተይውና ማንነትሽ ንገሪው። ማን ማለት ያቺ ሚስትሽ ነች ወይስ ሰራተኛ? ምን? ኦኬ ሰራተኛቸው ነሽ? አዎ። እዚህ ቤት ምን ያህል ጊዜ ሆነሽ ከመጣሽ? አልገባኝም። ለምንድን ነው የምጠይቀኝ? ጋዜጠኛ ነኝ እኔ። ስለ ቤተሰቦቻችሁ፣ ስለ እሱም፣ ስለ አንቺም፣ ስለ ሁሉም አንዳንድ ነገሮችን ለመጠየቅ ነው እዚህ ቤት የመጣው። እኮ የቤተሰቡ አካል እነሱ እንጂ እኮ እኔ አይደለሁም። አንቺ የቤተሰብ አካል እንደሆንሽ ነው የተነገረኝ። በነፃ ነው እንደው የሚያሰሩሽ፣ ምንም አይነት ብር አይከፍሉሽም። ምንድን ነው አልገባኝም። ሰኒ ሲዳ ነው። እውነት ነው አይደለም? ብር አይከፍሉሽም፣ በነፃ ነው የሚያሰሩሽ። እንደዛ ነው አይደለም? ይከፍሉሻል? አዎ ይከፍሉኝ። እንደሚከፍሉኝ ስለማውቀው መሰለኝ። አሁን ላይ ግን ምንም አይነት ገንዘብ እየሰጡሽ አይደለም? አዎ። ለምንድን ምክንያታቸው? በቃ ሰኒም የተቸገረች እንደሆነ ስለማውቅ ነው። ምንድን ነው የሚሰራው ባሏ? እንዴ ራሱን ጠይቀው። እኔ ምን አውቃለሁ እኮ። ተቸገረች የሚባለው እኮ ምንም አይነት የገቢ ምንጭ ከሌለው ጠበቃ ነው፣ ብዙ ብር ነው የሚያገኘው። ስለዚህ እንዴት ላይ ከፍል ይቻላል? ወንድም በቃ አንደኛ እሷ የሚያገባት ነገር አለ። ሰራተኛ ነች። ቁጭ በይ ተረጋጊና እንጂ አንቺንም የምጠይቅሽ ጥያቄዎች ስለሚኖሩ ምንም የሚጠይቅ ጥያቄ የለም። በቃ ገብቶሃል አይደለ? ማውራት ካለብህ ከኔ ጋር ነው ማውራት ያለብህ። ኦልሬዲ እሷ ማውራት ያለባትን መመለስ ያለባትን መልሳለች። በቃ እኔ ያልኩህን ነገር ነው እያንዳንዱ። ያችኛዋን ተዋት። ሲጀመር እሷ አሁን ህመም ላይም ስለሆነች ይህን ያህል እንትን የምንለውም ነገር አይደለም። ቅድም ምግብ ፈልጌ ጋብቼሽ ነበር ይዘሽ። ቆይ ተረጋጊና ቁጭ በይ። አሁን ችግር የለውም። ስንገባም አልነበረችም። እሺ ምንድን ነው አንተ አሁን የምትፈልገው ከእሷ? ይኸውልህ እሷን እንደ ማስረጃነት ነው የምጠቀምባት። ራሱን እንዴት ነው የሚያየው? እባክህ ሲጀመር ማስረጃ ማነት? የምን ማስረጃ? ማን ነው ስምሽ? ስሜ ምን ያደርግልሃል? የዚህ ቤት ሰራተኛ ነኝ እኮ። ስምሽ ማን ነው? የዚህ ቤት ሰራተኛ ነው? የቤታቸው አጋዥ እኮ። አጋዣቸው ደርሰን። እሺ መሰረት፣ እዚህ ቤት ምን ያህል ጊዜ ሆነሽ ከመጣሽ? ስራ ከጀመርሽ ቆይቻለሁ። ምን ያህል ጊዜ? የየሻቸው መጥፎ ነገሮች አሉ? ወንጀል ሲሰራ የተሻለ እዚህ ቤት ውስጥ ማን ይነግረኛል? እኔ አላውቅም እንደዚህ የሚባል። እኔ ስራዬ ነው፣ ልሰራ ነው የመጣሁት። እኔ ምንም አላውቅም። በቃ ልሂድ። ምንድን ነው? ተረጋግተሽ ቁጭ በይ። ወዴትም አትሄጂም እንዴ? ስራ አለብኝ በቃ እኮ። ስራ ይኖርብሻል፣ ግን እሱንም እያወራሁት ነው። አንቺንም እጠይቅሻለሁ። ጥያቄዎች ስላሉ ነው እንድታግዢኝ ነው። ይኸውልህ ከዚህ በላይ ትዕግስቴን በጣም እየተፈታተንኩ ነው። ገብቶሃል አይደል? እስካሁን ዝም ያልኩም የታገስኩም ትንሽ ቢያንስ ከአንተን ይሻላሉ። በእድሜም በስራ ልምድም ከአንተ ይሻላሉ እና ከዚህ በላይ በቃ ይሻላል ብዬ አስባለሁ። አይሽ አይመስልም? በእድሜና በስራ ልምድ ብቻ አይደለም። በነገራችን ላይ ወንጀል በስራትም ከኔ በጣም ትሻላለህ። ሽመልስ የሚባል ግለሰብ ታውቂያለሽ? እዚህ ቤት የሚመላለስ? አላውቅም። እኔ ማንንም አላውቅም። ምን ስራ ነው የምሰራው? በቃ ምን አውቃለሁ። የት ነው የምትገናኙት ከሽመልስ ጋር? ንገረኝ። መገናኛ ቦታችሁ የት ነው? የት ነው የምታሴሩት? የምትሰሩትን እያንዳንዱ ወንጀሎች የት ነው ሴራ የምትሰሩት? ቆይ ለምንድን ነው እየደበክ ያለው? እውነቱን ብትናገር እኮ ለአንተ ነው የሚጠቅምህ። እነዚህን ሁሉ ወንጀሎች ሰርተህ ቆይ የምታመልጥ ነው የሚመስልህ? አታመልጥም እኮ፣ የትም አትሄድም። እኔ በተው ሌላው የህግ አካል አይተውም። ገባህ አይደል? እኔ እንደ ጋዜጠኛ ልትሄድ ትችላለህ። አንድ ተራ ጋዜጠኛ አልክ፣ የፈለግከውን ብትል ችግር የለውም። ይገባሃል አይደል? ግን የህግ አካላት እንኳን ቀላል ነው። እኔ አንተ ጋር ያለኝን ማስረጃዎች በሙሉ ወስጄ ለህግ አካላቶች ሰጥቼ እኔ ራሱ በዚህ ውስጥ ጉዳይ ውስጥ መግባት አይጠበቅብኝም። መጥተው አንጠልጥለው ይወስደዋል። ምናልባት ከእነሱ ጋር ልትሰራ ትችላለህ። እጅ ረዥም ነው የሚባል ነገር አለ ምናምን። እሱ ግን የኔ ጉዳይ አይደለም። ገባህ አይደል? እኔ የሚያግዙኝ የህግ አካላቶች አሉ። ለእነሱ ወስጄ ብሰጥህ አንድ ቀን አትቆይም።
እያንዳንዱ ማስረጃ እያንዳንዱ መረጃ ወጥቶ የምታገኘውን ያህል ፍርድ ታገኛለህ። ግን ለአንተ መደበቁ ምንም አይጠቅምም። ስትደብቅ የሰውን ነገር ነው እየደብቅ ያለው የራስን ነገር አይደለም። ስለ ሽመልስ የጠየቅኩ ስለ ሽመልስ እንድትነግረኝ ነው። የእሱ ነገር ብትደብቅለት ስለ አንተ አይደለም የምፈልገው እኔ መረጃ ስለ ሽመልስ ነው። ቅድሚያ ሽመልስን ነው ማግኘት የምፈልገው። ምክንያቱም ብዙ ግለሰቦች ላይ በደሎች አድርሷል። እነዚህን በደሎች ደግሞ አንተም እያደረስክ ነው አሁን የምትገኝ። ሴቶችን ብዙ ደፍራቸዋል፣ ብዙ ሴቶችን ተጠቅማቸዋል፣ በብራችሁ ብዙ ነገር ታደርጉት ነበረ። ብዙ ነገሮችን በጣም ብዙ ነገሮች። ለዛ ነው ከባለቤት መራቅ የጀመርከው። አንደኛ ይሄ የምታደርገው ነገር ስለሚያሳፍር፣ ብርም በቂ ስለማታስቀምጥ። ሴቶችን ደፍራል የሚለው ላይ ማስረጃ አለ። አዎ ብዙ አንተም ሽመልስም ብዙ ነገሮች አድርጋቸዋል። ምክንያቱም ይህንን የሚያስረዳልን ምስክር አለን ካስፈለገ። ገባህ? እያንዳንዱ ነገሮች ተገኝቶብሃል፣ ተይዘዋል። ስለዚህ ምንም ነገር ብናገኝ አንተ ላይ ብዙ ነገር ለመጠንጠን በጣም ቀላል ነው። እኮ ማስረጃ ያልከውን አሳየኝ። ምን አለ እጅ ላይ? እስኪ ተጨባጭ ማስረጃ ላሳይ ይችላሉ። ማስረጃዎች ደስ ይለኛል። በጣም አሪፍ አቀብሉኝ። ማስረጃዎች የምትፈልገው ታዩዋል። እነዚህ ማስረጃዎች ምንድን ነው? አይታይ። ወንጀሉም አይታየም። ይሄ ኤዲት ነው እንጂ ማን ነው ኤዲት ሲጀመር ከቆም ያለው እያት ነው። ይሄን ቪዲዮ ግለሰብ ኢየሩስ ትባላለች። ፋርማሲ የከፈትክላቸው ሰዎች ከሽመልስ በሚላክልህ ገንዘብ ለነሱ ፋርማሲ የከፈትክላቸው ሰዎች ናቸው። ፎርጅድ የሆኑ መድኃኒቶችን ኤክስፓየር ዴታቸውን ያለፉትን መድኃኒቶች ወደ እነሱ ታስገባላቸዋል። እነዚህን ሁሉ ወንጀሎች ሰርተሃል አልሰራም? ኢየሩስም ማለት ትችትል ውጣ ከቤት ውጣ። ይሄ ደግሞ የታሸገው ፋርማሲያችሁ ነው። ውጣልኝ ከቤት። ወዴትም አልወጣም። ውጣ። ይኸውልህ ተረጋጋ ተረጋጋ ብያለሁ። ተረጋጋ። እንድትወጣ ፈልጋለሁ። ፈልገው ነው የምትጫወተው? ምን እያደረክ ነው እንዴ? አንቺ በማዳበረከት ይወረዘች እኔ ማጥፋት ነው የምፈልገው። ተኩሰው ና ተኩሰው ና ተኩሰው ተኩስ ና ተኩስ ና ወንድ ተኩሷል። ወዴትም አልሄድም ወዴትም አልሄድም። ና ተኩስ ና ተኩሰው ና ተኩስ ና ተኩስ ና ተኩስ ና ተኩስ ወንድ ከሆንክ ና። ስለማታውቂው ነገር ዝም ብለሽ ትለፈልፊያለሽ። እኔ ምንም ያልኩት ነገር የለም። ምን ያልኩክ ነገር አለ?